ፍርሃት ተሰምቶ ከሆነ እንዳትለቀው። የሆነ ባር የሚል ከዚህ በፊት ተሰምቶ የማያውቅ እንግዳ ስሜት እየተሰማ ከሆነ never let it go። ለምን መሰለ? በጣም የሚያስፈራ በሆነ መጠን ያንተ ትልቁ ህይወት ያለው እዛ ውስጥ። ፍርሃት ከተሰማኝ በአንድ ነገር ላይ ሙሉ ትኩረቴን እሱ ላይ ነው ማድረገው። ምክንያቱም እሱ ውስጥ ነው የህይወት የትልቁ ነገር ያለው ማለት ነው። ምን እንደማለት መሰላችሁ? ለምሳሌ ለህይወት ብዙም ዋጋ ማትሰጠው ብዙም ደንታህ ያልሆነ ነገር ብታደርገው ባታደርገው ይሄን ያህል ልዩነት በህይወት ላይ የማያመጣ ነገር እኮ አያስፈራም። ብዙ ትሞክረዋለህ፣ ከሆነ ይሆናል፣ ካልሆነ ይሆን ቢሆን እንደ ሌሊትና እንደ ቀን ህይወትን የሚለውጥ የሆነ ነገር ከሆነ ግን ጠቅላላ ሰውነትን የሚወር ፍርሃት ነው የሚሰማ። ምክንያቱም ያን አይነት ህይወት ኖር አታውቅም ከዚህ በፊት። ስለዚህ የሚያስፈራ ነገር ስታይ ኤክሳይትድ ነው መሆን ያለ። እጅግ በጣም የሚገርም ስሜት ነው ያለው። ፍርሃት ትልቅ ህይወት ያለበትን ቦታ የሚያሳይ ፈጣሪ የሰጠህን ትልቁን ነገር የያዝከውን ትልቁን ነገር የምትገልጥበት ቦታ እንደሆነ እወቅ። ፍርሃት ሊያስቆም አይችልም ማለት ነው። ኦኬ እፈራለሁ ግን ምን ላድርግ ካልከኝ እየፈራ አድርግ። ስሜቱ እየተሰማ ትንሿን እንኳን ነክተይ፣ ከዛ በኋላ ድፍረት እየጨመረ ይሄዳል። ፍርሃቱን ለማጥፋት አትሞክር። በዛው ፍርሃት መሃል ማድረግ የሚገባህ ነገር አድርገህ ፍርሃትን ማሸነፍ የሚችል ኃይል ባንተ ውስጥ እንዳለ አሳየው። ከዛ ደቂቃ ጀምሮ ፍርሃትን የምታይበት መንገድ